بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء وسيد المرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته وده توجهنا وندمج إن شاء الله بتكتاتي يجينو يعلنو يا إيمان تقوية الإيمان إيماناتنا ليتناكروا يميتلو كالله قار يعلن تسسر يبلتا ليتناكروا يميتلو أذكار وجن እና የተለያዩ ተግባራትን ያየን ነበር ያለነው። አሁንም ኢንሻአላህ ከዛው በመቀጠል ዚክሩ بعد الصلوات ይላል። ይሄ ደግሞ ዛሬ የምናየው ዚክሩ بعد الصلوات ሶላቶችን ከሰገድን በኋላ የምንላቸው እና የምናደርጋቸው ዚክሮች ናቸው። እነዚህ ከሶላት በኋላ የሚባሉ ዚክሮች በጣም ትልቅ ፋይዳ ያላቸው ለሶላቱ ማስተካከያ የሚሆኑ በጣም ትላልቅ ዚክሮች ናቸው። እንግዲህ ሶላት አህሙ الاركان او اركان الاسلام بعد الشهادتين ከሁለት ምስክርነት ቃል ቀጥሎ ትልቁ ሶላት ነው። ሶላት ነገር በጣም ትልቅ ነው ሁላችንም እንደምናውቀው። ሶላት ከሰገድን በኋላ ደግሞ ተረጋግተን ሳንቸኩል የሚባሉ ዚክሮች አሉ። ይሄ ለሶላቱ ክብደት የሚሰጡ ለኛም ለመንፈሳችን እርካታ የሚሰጡ ከአላህ ጋር የበለጠ ሊያስተሳስሩን የሚችሉ ዚክሮች ናቸውና እነዚህ ዚክሮች ማለት እንግዲህ አንደኛ እክትዳው ቢነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት የነበረውን የእሳቸውን ፈለግ መከተል ነው። وتسديد للنقص في الفرائض فرض ሶላቶችን ስንሰግድ ምናልባት የተከሰተ ጉድለት ካለ ሳናሟላ ሰግደነው ከሆነ እነዚህ ዚክሮች ስንል ያ የተፈጠረው ጉድለት የተሟላ እንዲሆን ያደርግልናል ማለት ነው። እና ብዙ ጊዜ ሰዎች ይቸኩላሉ። ሶላት ሰግደው ደው ቶሎ አሰላምቶ ለመሄድ ይቸኩላሉ። ምንም ከሶላት የበለጠ ወይም ደግሞ ሶላት ሰግደህ ከምትላቸው ዚክር የበለጠ ነገር የምትሄድበት ነገር ሊኖርህ አይችልም ፈጽሞም። ያው አንዳንድ ጊዜ ያጋጥማል የምትቸኩልበት ነገር ይኖራል። ምንም ማለት አይደለም። ሶላት ያው ከሰገደ አንድ ሰው መሄድ ተፈቅዶለታል። فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله ብሎ አላህ ፈቅዷል። ይሄ ሶላት ስትፈጸም የሶላት ስግደት ከተጠናቀቀ በኋላ መሄድ ትችላላችሁ ብሏል። ምንም ችግር የለውም። ይሄ ተፈቅዷል። ነገር ግን ተረጋግተን ረጋ ብለን የሰገድነውን ምን ያህል እንዴት ሰግደነዋል እውነት አላህ ተቀበለናል ወይስ አልተቀበለንም የሚለውን ያሰብ ዚክሮችን ከሶላት በኋላ የሚባሉ ዚክሮችን ማለት ደግሞ የበለጠ የሶላቱን ዋጋ ከፍ ያደርገዋል ማለት ነው። ولهذا يقول الله تعالى فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم. إذا قضيتم الصلاة إذا قضيتم الصلاة صلاة ስትፈጽሙና ሰግዳችሁ ሲጨርሱ ፈዝኩሩላህ አላህን ዚክር አድርጓል። እንግዲህ ሶላት ራሱ ዚክር ነው። ሶላት ውስጥ ብዙ ዚክሮች አሉ። ደግሞ ሶላት ከጨረስን በኋላ ደግሞ የሚባሉ ዚክሮች አሉ እና እነሱን ዚክሮች አድርጉ ይላል። ቂያመን ቆማችሁ እየሄዳችሁ ቢሆን ወቁደን ተቀምጣችሁም ቢሆን ወአላ ጁኑቢኩም ተጋድማችሁም ቢሆን ከሶላት በኋላ ሶላት ሰግደናል ብላችሁ ከዚክር አትቁሙ ወይም ደግሞ አትቋረጡ ከዚክር። እንግዲያውሳ ዚክር በሉ ከሰገዳችሁ በኋላ የተለያዩ ዚክሮችን አድርጉ ብሎ አላህ በቁርአን ይሄ እርሻድ ያደርጋል፣ ሐስ ያደርጋል፣ ያነሳሳናል ማለት ነው። ስለዚህ ከሶላት በኋላ የሚባሉ ዚክሮችን እንደዚሁ ማለት በጣም ትልቅ አጅርና ትልቅ ምንዳ የሚያስገኝ ነው ይላል። ከነዚህ ዚክሮች አንዱ እንግዲህ የመጀመሪያው እስትግፋር ማድረግ ነው። ሰው ከሰገደ በኋላ 3 ጊዜ እስትግፋር ያደርጋል። አስተግፊሩላህ 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 በማለት 3 ጊዜ አላህን ምህረት ይጠይቃል ይላል። ولهذا الاستغفار سر عجيب يعني ይሄን ከሶላት በኋላ እስትግፋር ማድረግ ምን አስፈለገ? አንድ ሰው ኸይር ነው የሰራው ወንጀል አልሰራም። ሶላት ከሰገደ በኋላ አላህ ማረኝ ማለት ነው። የነበረበት ዒባዳ ነው፣ ሶላት ነው። ያ እንዳለቀ እስትግፋር ማድረግ። ይሄማሉ ዑለሞች ሶላቱን አላህ በሚፈልገው መልኩ ላንሰግደው እንችላለን።
ያን ጉድለት ማረን እኛ አንተ በምትፈልገው መልኩ አንተ እንደምትፈልገው መገዛት አንችልምና ጉድለት አለብን ሶላቱን ጉድለት አለበት ሌሎች የተለያዩ ዒባዳዎችም ጉድለት አለባቸው በሚፈልገው መልኩ ላይ ሆኑ ይችላሉና ያን ሊያስተካክልና ወደ ጥሩ ነገር ሊያደርስ የሚችለው ምንድነው ኢስቲግፋር መጠየቅ ነው አላህ ምህረት አድርግልኝ በሶላት ውስጥ በተሳሳትኩት አንተ በምትፈልገው መልኩ ባለመስገዴ እንዳትቀጣኝ ምህረት አድርግልኝ የሚለው መልእክት ይጠቁማል አሉ ከሶላት በኋላ ኢስቲግፋር ማድረግ ማለት ነው እንግዲህ በጣም ይገርማል ያው እንግዲህ ብዙ ጊዜ የምናውቀው ኢስቲግፋር አላህ ማረኝ ምንለው ለምሳሌ አንድ ሰው ከተሳሳተ በኋላ ነው ብዙ ጊዜ ምህረት ጠይቁ ኢስቲግፋር አድርጉ የሚባለው ዒባዳ ከተደረገም በኋላ ኢስቲግፋር ይደረጋል ለዛ ነው አላህ በቁርአኑ ለሁጃጆች فاذا قضيتم ምንድነው የሚለው فاذا ሶላት የሐጅን ጉዳይ ሲጨርሱ ኢስቲግፋር አድርጉ ይላል ሐጅ ሲጨርሱ ኢስቲግፋር ሶላት ስንጨርስም ኢስቲግፋር የተለያዩ መልካም ስራዎችን ሰርተን ስንጨርስ ኢስቲግፋር እነዛን የበለጠ አላህ እንዲቀበለን በነዛ ዒባዳዎች የተከሰተውን ጉድለት አላህ አስተካክሎ የተሻለ ምንዳና አጅር እንዲጽፍልን ከሱ ኢስቲግፋር ማድረግ ከአላህ ምህረት መጠየቅ ያስፈልጋል በዚህ መሰረት ሶላታችን እንደጨረስ እንዳሰናመት 3 ጊዜ ኢስቲግፋር ማድረግ አስተግፊሩላህ 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 በሚለው ቃል አላህን ምህረት መጠየቅ ይሄ አንዱ ከሶላት በኋላ የምናለው ዚክር ነው አያይዘንም اللهم انت السلام ومنك السلام تباركت يا ذا الجلال والاكرام لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ይሄንም እንደዛው ማለት اللهم لا مانع لما اعطيت ولا معطي لما منعت ولا ينفع ذا الجد منك الجد لا اله الا الله ولا نعبد إلا إياه له النعمة وله الفضل وله الثناء الحسن لا إله إلا الله مخلصين له الدين ولو كره الكافرون የሚለው ዚክር ይሄን ከቻል ሙሉውን ብንለው ይሄም በጣም የተሻለ ነው እንግዲህ اللهم انت السلام الله ሆይ ሰላም ነህ አንተ ሰላም ነህ الله هو السلام ሰላም ማለት ሰላም ነው ምንም ነገር ሊያገኘው የማይችል ሞት የማያገኘው ህመም የማያገኘው ድህነት የማያገኘው ማጣት የማያገኘው ሰላም ሁሉ ጊዜ ሰላም ነህ አንተ ማለት ይሄ አላህ ነው ሰዎች ሁሉ ጊዜም ሰላም አያገኙም እዚህ ዱንያ ላይ እስካሉ ድረስ ሰላም የለም በተለያየ ነገር ሰውየው ይፈተናል በጤንነት ይፈተናል በድህነት ይፈተን ይችላል በልጅ ይፈተናል በገንዘብ ይፈተናል የተለያዩ ፈተናዎች ያጋጥሙታል ለምን ሰላም ስላልሆነ ሰው ማለት ነው ይሄ አፋት ነው ዱንያ በጠቅላላ የችግር የፈተና አገር ነችና ሰላምን ከአላህ ነው ወሚንከ ሰላም ወላ አያይዞ አንተ ሰላም ነህ ሰላም የሚገኘው ካንተ ነው ማለት ነው መስደሩ ሰላም የሰላም ምንጩ አንተ ነህ ሰላም ስጠን ማለት ነው ይሄ ሰላም ምንድናገኝ ውስጣዊ ሰላም አለ ውጫዊ ሰላም አለ ሰላም ማግኘት በጣም ትልቅ ነው ሰላም ማለት አምን ነው ሰላም መሆን አካባቢ ሰላም መሆን የውስጥ ሰላም ማግኘት እርካታ ማግኘት ይሄ ሁሉ ከአላህ ነው የሚገኘው ወሚንከ السلام ሰላም የሚገኘው ካንተ ነው ማለት ነው ሰላም ስጠን ተባረክተ ያ ذا الجلال والاكرام ይላል ተባረክተ አይ تعظم خيرك وكثر خيره በዛ ያአላህ ኸይር ምንም ተቆጥሮ አያልቅም ብዙ ነው ስለዚህ ተባረክተ ያ ذا الجلال والاكرام አንተ የክብርና የማክበር ባለቤት ይሆንከው አላህ የክብር ባለቤት ነው يكرم عباده ባሮችንም ያከብራል አክባሪ ነው ስለዚህ አንተ የክብር ባለቤት ነህ ታከብራለህ ባሮችህንም ክብር ትሰጣለህ ይሄ አይነት ይሆንከው አንተ ነህና ሰላም ካንተ ነው ሰላም ስጠን لا اله الا الله ከአላህ በስተቀር በእውነት የሚገዙት የለም وحده لا شريك له ለሱ ምንም አይነት አጋር የለውም له الملك وله الحمد ምስጋና ለሱ ብቻ ነው له الملك ስልጣን የሱ ነው وله الحمد ምስጋናም የሱ ነው وله الحمد كله በጠቅላላ ምስጋና በቀጥታም ይሁን በተዘዋዋሪ አላህ ነው የሆነ ሰው የሆነ መልካም ነገር አድርጎ ወይም ጥሩ ነገር ሰርቶ ብታመሰግነው በተዘዋዋሪ ማንንም ያመሰግንከው አላህን ያመሰግንከው ምክንያቱም ያ ሰው ይሄን እንዲያደርግ ያስቻለው እሱ ስለሆነ ዕውቀቱ የሰጠው እሱ ስለሆነ
ሆነ ሰው ጥሩ ነገር ሰርቶ ጥሩ ቤት ሰርቶ ወይም ጥሩ ባለሙያ ብታመሰግነው ምስጋናው በተዘዋዋሪ ማን ነው ለአላህ ነው ያመሰገንከው ولهذا له الملك الحمد لله የሚለው ማለት ነው ምስጋና ለአላህ ነው له الملك ይሄ تقديم الجار والمجرور يفيد الحصر ምስጋና በጠቅላላ በቀጥታም በተዘዋዋሪ ያ አላህ ነው ማለት ነው وهو على كل شيء قدير እሱም ሁሉ ነገር ቻይ ነው ሁሉ ነገር ማድረግ የሚችል ጌታ ነው ማለት ነው ይሄ اللهم لا مانع لما اعطيت الله ሆይ لا مانع لما اعطيت አንተ የምትሰጠው ነገር ለመስጠት የፈለከውና ያሻው ነገር የሚከለክል ፈጽሞም የለም ማለት ነው አላህ ሊሰጥህ ያሰበው ነገር ማንንም ሊያስቆመው ማንንም ሊከለክል የሚችል ነገር አካል የለም ማለት ነው ኢንሻአላህ ቀሪውን በቀጣይ ምን ጨርሰው ይሆናል ቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱሁ